ሰላም ሰላም፣ እንዴት ናችሁ? የዞማነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ውድ ተከታታዮች ማለት ነው። እንግዲህ ዛሬ የጽናትን ድራማ በጣም ይዘን መጥተናል። ኪራና ጽናት ሊጋቡ ነው። አሸሸግደ እያልን ነው። ቬሎ እየለኩ ነበረ። በጣም ነው ደስ ያለኝ። እውነት እነ ጽናት ፍቅር ግን የእውነት ነው የሚያለኝ፣ ግን ድራማ አይመስለኝም እውነት ለመናገር ማለት ነውና በጣም ደስ የሚል ድራማ ነው። እሱን ይዤ መጥቻለሁ ማለት ነው። ወደ ቪዲዮ ከመሄድ በፊት ግን የዞማነሽን ቻናል ቤተሰብ ያልሆናችሁ ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ። እንዲሁም ላይክ፣ ሼር እንዲሁም ሰፖርት ማድረግ እርሱ ወደ ቪዲዮ ላይክ ኪራ ጽናትን በሰሎ እንድታገባት ፈልጋለሁ። እኔም በብዬ ነው አለ ሰውየው። እንዴ አባ፣ እኔ ጽናቴን አይደለም በቶሎ አሁንም ባገባት በጣም ደስ የሚለኝ፣ ግን ጽናት አባቷ እንዲከፋ አትፈልግም። እሷቸውን የሚያውቋት እኮ ተማሪ እንደሆነች ነው እና መንገድ ነው። ያን ያህል ቀላል አይደለም። ጽናት በምንም ሁኔታ አባቷ እንዲከፋባት አትፈልግም። ማለት አልገባኝም። ማለቴ የው ያንተ ማግባት እንዴት በጉጉት እንደምጠብቅ ታውቃለህ? አባ ግን እኔ ማላውቀው ነገር አለ እንዴ? በተደጋጋሚ ግን የሆነ ነገር እንደደበቃችሁት እየተሰማኝ ነው። ማን ነው የሚደበቅህ? ግን አላውቅም። በዙሪያ የሆነ ነገር እየተከናወነ እንደሆነ ነው ማውቀው። አሁን አተረሳሳኝ። በዚህ 3 ቀን መሞሸር አለባቸው። በዚህ 3 ቀን አንድ ቀን ከግማሽ ላድርገው። አባ ስለ ሰርግ እኮ ነው እያወራን ያለ ነው። አንተ ለመሞሸር ተዘጋጅ እንጂ ሌላውን ለኛ ተው። እዳው ገብስ ነው። አባቷ ጋር ሽማግሌ ሳይላክ ነገርኩህ እኮ። አንተ ጽናትን አውራት፣ እኔ ነገውን እንልካለሁ። የት ነው የምትልከው? ገጠር። ቆይ አንተ ምንድን ነው የምትለው? እንዳይነ ብላይ የምትሳሳለህ? የትኛው ክብረ ነው የሚቀለው? አረ እንደሱ አይደለም አባ፣ በጣም አዝናለሁ። እሷ ለአንተ ምን እንዳደረገች ብታቅ አይደለም 3 ቀን ያሳዝናል። የእሷም የኖረላት ልጅ ግን አልወለደችም ብሎ ትቶ ይሄዳል ማለት ነው። እንዴ እንደዚህ ተናግሮት ግራ ገባው ኪራ። እንዴ ጉድ እኮ ነው። በ3 ቀን ቆይ፣ አሁን ጽናትም ምን ብዬ ነው ማወራት? ቆይ ምንድን ነው እየተከናወነ ያለው? ጽናት በጣም እንዳስቸገርኩሽ ማይሆን ውስጥ እንደከተቱሽ አውቃለሁ። ነገር ግን አስቴርዬ በጣም ታሟለች እና ጋሽ ወይኔ ሄጄ ልጠይቃት ብል እምቢ አሉኝ። ምን ይሻላል? ታውቂያለሽ፣ ያው እየፈተፈትሽ እየሰራሽ ምትልኪላት ምግብ ራሱ ከበቂ በላይ ነው። ጋሼ ላናግርሽ ያሉ በሰላም ነው? ትንሽ ጨነቀኝ። ምን ሰላም አለ? ህይወቴ እየተሰቃየችብኝ። ከጸሎት ውጭ ምን ማድረግ አለብን? እንደው እሱ በቸርነቱ እጁ ይዳብሳት እንጂ። ጽናት ኪራን እንድታገቢው እፈልጋለሁ። እሱማ የኔ ምኞት እኮ ነው። አልተረዳሽኝም? ከ3 ቀን በኋላ ሰርጋቸው እንዲሆን እፈልጋለሁ። አዎ ጽናት፣ እስካሁን ካደረግሽው አይበልጥም። እንዴ ጋሼ፣ እኔ እኮ ኪራን ማገባው ስለወደድኩት ስላፈቀርኩት ለእርሶ ብዬ አይደለም። በዚህ ፍጥነት ደግሞ አይሆንም። ለምን? ልጅን አታምኝበትም? ከአባቴ በኋላ እሱም ብቻ ነው ማምነው። ታዲያ ምንድነው እንዳታገቢ የሚያደርግሽ? ጋሼ
አባቴን ዋሽቼዋለሁ ማለቴ እዚህ እየተማርኩ ነው እንደሆነ ነው የሚያውቀው። እሱንም ቢሆን ኪራ ነግሮኛል። እሱን ከኔ ጋር እናወራዋለሁ። እኔ እንጃ ጋሼ፣ እኔ ግን አባቴን ማስከፋት አልፈልግም። አስቱ ምኞቷ ሳይሳካ እንድትሞት አልፈልግም። በጣም እየተጨናነቁ ነው። ጽናት ራስ ወዳድ ሆኜብሽ ሊሆን ይችላል፣ ግን ለአባትሽ በተስፋ ከመኖር እልቅስ እውነቱን ብትነግረው ይሻላል። እሺ ወይ ላስብበት። እባክሽ መጋባታችሁ ለአስቱ ከወርቅ በላይ ነው። መጋባታችሁ ደግሞ አስቱ እያለች ነው። እስተማታ አስበሽ ንገሪኝ። በይ አሁን ሂጂ። እሺ ብላ ተነስታ ትሄዳለች። አምላኬ እንዲያው እሺ እንድትል ድፍረቱን ስጣት እባክህ። እውነት ጋሼ እንዳለኝ የእውነት የውሸት ገመድ የመበጠሻ ሰዓት ደርሶ ይሆን? አላቅም። እኔ እንጃ፣ ግራ ገባኝ። አባቴን እንዴት ብዬ ነው? በየትኛው አንዳ ቤቴ ነው? ልጅህ ትምህርቷን አቁማ ስራ ጀምራለች። አሁን ልጅ ልታገባ ሽማግሌ ሊላክን ነው። ሲጀመር ለነጋሪውም ከባድ ነው። እንዴት አንተ ያሰብሃት አይነት ጠንካራ ሴት አይደለሁም። ልጅህ የምትፈልጋት አይነት ሴት አይደለችም። ግራ እኮ ነው፣ ጨንቆኛል ብላ ትላለች። ትላታለች። አንቺ እንዴት ነሽ? ሰላም ነሽ? የሚገርምሽ ሳሎን ራሱ አልገባም። ቀጥ ብዬ እዚህ መሆንሽን ስለማቅ እዛማ ቀድም ድምፅሽን ስታዋራኝ እንደደበረሽ ያስታውቃል። አሁንስ እንዲሁ አንቺን ባረገኝ። እኔን ለመሆንማ ትንሽ ቁመት ያጥርሻል። በቃ እኔ ሁሌ እንድትስቂልኝ ነው የምፈልገው ትላታለች። ግን እንደዚህ አይነት ጓደኛ አለበች ምድር? ቆይ ምንድነው የተፈጠረ ነገር አለ? እኔና ኪራ ልንጋባ ነው እና ይሄንና ዜና እንደዚህ ነው የምታበስሪ? እኔ አስረናንም ዋንጫ ከመብላት የበለጠ የእናንተን ሰርግ አይደለ እንደ የምጠብቀው? አሁን የትኛውን ልልታ ልበልሽ? ስንተኛ መስሽ ነው? ቆይ እኔ ኧረ ሰኒ ተረጋጊ። ለምንድን ነው መረጋጋው? ምን ልታረጊ ነው? በርበሬ ልቀነጥስ ነው። እንደውም ሻርፕ ሰጪ ወገቤን ለሰር። የብዶች አለቀች የሆንሽ ልጅ። በነገረች ላይ ከናሁምና ከምሩ ውጪ ፍቅረኛ ያለው ሚዜ መሆን አይቻልም። ትልልቅ ሰዎች ትልልቅ ሰርጎች ላይ ትልልቅ ሰዎች ስለሚገኙ ነው። ሰኒ የተረጋጊ። ምን ነው ግን አባቴ ምን ብዬ ነው መናገረው? ወይ እሱም አለለካ። ምንም ቢሆን ግን እውነቱን ነው መናገር ያለሽ። እሱማ እኔም እንደዛ ላደርግ ነው ያሰብኩት። እሺ በቃ አሁን ሳሎን እንሄድና ምን ማድረግ እንዳለብሽ እንወስን እናስብ። እኔ ምልሽ ምሩስ አሟት ተኝታለች። አሟታል ብላ ትላለች። ምሩዬ በእግዚአብሔር እሺ በይኝና ሐኪም ቤት ልውሰድሽ። ናውም እኔ አመል የማውቀው አልሄድም። ለምንድን ነው እንደዚህ የምትይ ማርዬ? አትጎትች ትበይ አትስሚ። ምን አትበይ አትስሚ። ሲቆሽሽ ምን ላርግ እና እኔና አጽዳትኝም እንዴ? ከስራ መጣህ ደክሞህ ምን በወጣ። ለነገሩን ጥፋተኛ አንቺ አይደለሽ። ያ መጥረጊያ እኔ ሰብሬ ጥለዋል። ከዛስ በምን ልጻላ አጸዳን? ከሸምሱ ይከራያለን። ሳጸዳ በላ ትላለች። አትሳቂ በቃ እንዳያምሽ። ረፍት አድርጊሽ። ጠጉርሽን ቅባት ልቀባሽ። ዘይቱን ነው አስትዬ ተይኝ አልኩሽ። ተይኝ አታልቅሽ አልኩሽ። እኔም እኮ ወደ አንቺ እየመጣሁ ነው። ስንት ጊዜ ነው የምነግርሽ ስለሞት የምታወሪብኝ? ይኸውልሽ አስቱ፣ እስቲ ተረጋግተሽ ስሚኝ። እኔ የምልሽን አዳምጪኝ እባክሽን። እንዴ ማንኛውም መጣሁ ብሎ ይላል የኪራ አባት ማለት ነው። እናውም ነግሮኛል። ምሩ ለምን እንደዛ ነው የምታረጊው? ቤቱ ቁጭ ብዬ ስውል ምን ላርግ ብለሽ ነው? መጀመሪያ እኮ ራስሽን ነው ማስታመም ያለብሽ። እና አሁንም ቢሆን እንደዚህ ስላደረግሽ ታስጨንቂያለሽ።
እሱማ አዎ ቢደበድበኝ ራሱ ደስታው ነበር። አይ ግን ካስፈለገሽ ግን ለማንኛውም እኔን ጥሪኝ። ደግሞ ኬራን መጥቶ ነበር እና የሰማሁት እውነት ነው። ከ3 ቀን በኋላ ሊሞሸሩ ነው እና በሙሽሪት እኮ በሰርጓ ዋዜማ አትወጣም። መንገድ ላይ የራሱ ሰኔ ጥላ ይዛልኝ የመጣ ነው እና ምን ነው አልፈጠነም? አንቺ ምንድን ነው ያለው? ሲጀምር አሞሻ ነው እኮ ብዙ አታወሪ። እኔም እኮ ድቡዳ ሆነብኝ። እናንተ ቆይ ምን ሆናችሁ ነው? በአሁን ሰዓት እኮ ሰርግ እንደ ሰማይ የራቀበት ሰዓት ነው። አርፋችሁ እሺ ብትሉ ይሻላችኋል። እሺ አባቴን ግን ምን ልበለው? አንቺ እሺ በይ እንጂ ሽማግሌ ልካለሁ ብሏን እኮ ጋሼ። ትዝ ይልሻል አፄ ያኔ የናሁም የሚስለው ተይ ህይወቴን ኖሪያት አታባክኛት ትይ ነበር። አንቺም እንዳትስተት እንዳሰረሽን ጋሼን አውቃቸዋለሁ። ልባቸው በይቅርታ አይመሯቸው። አንቺ ብቻ አትፍሪ፣ ደፍረሽ ነገሪያቸው፣ ሁሉንም ነገር ይረዱሻል። እሱማ ማታ ልነግረው አስቤያለሁ። አይዞሽ እሺ። እሱማ እኔም ማታ ነገር ልነግራቸው አስቤያለሁ። አይዞሽ እሺ ብለው ይሏታል፣ ያጽናኗታል። እናቴ እንዴት ነሽልኝ፣ እንዴት ዋልሽልኝ ብሎ ግንባሯን ይስማታል። ምን ሆነ ነው ቀን ሙሉ ጠፍታ ይዋልከው? ምንም ስራ ትንሽ ስራ ቢዚ ያርጎኝ ነው። ገሽ ላንቺም ነገርሽ? አዎ። ቆይሽ ምንድነው የምናደርገው? እኔ እንጃ ጨንቆኛል ይላል። ኧረ ምን ይሻላል ይላል። ቆይ እኔን መግባቱ ነው ይሄን ያህል ያስጨንቃል? እሱ እንደሱ ካልሆነ እንዳልሆነማ እሱ ያውቃል፣ ልብሽ ያውቀዋል። እኔ ለአባትሽ እንዴት እንደምንነግራቸው ጨንቆኝ ነው። እኔም በጣም ጨንቆኛል። ግን በጓደኞቼ አበረታታችና በአንተ ፍቅርነት ተገፋፍቼ ልነግረው ጽናቴ። ምንም ቢሆን ግን ምን ማለት ነው? እኔ በዚህ ሰዓት ከአንተ ጋር ከመሆን ምንም ያስደስተኝ ነገር አለ? እሺ ጽናቴ በቃ እኔ ልሂድ እሺ ብሎ ይቅናሽ የኔ ምስት ይላል። አምላኬን እባክህን ደስታዬን ዳግም አይቼ እንዳላጣ። እኔ ካለ ጽናት ምንም መኖር አልችልም። እባክህን የጽናትን አባት ልቡን አራራልኝ፣ በትዳራችን ደስተኛና ፈቃደኛ አድርግልን ብሎ አባቴ ለምን በቶሎ እንዳገባ እንቆቅልሽ ቢሆንብኝም በህንሽም ሰው በትዳራችን እንዲያዘን አልፈልግም። በዛ ላይ ደግሞ የጽናት አባት ምክንያቱም የጽናት እቅፍ ይኸውልሽ ጽናት ምንም ነገር ቢሉሽ እንዳትናደጅ። እሱም አሁን ግን ምንድነው ያወቀ ዝም ያለኝ እንዴ? ማለት አልገባኝም። አባ እኔ ተማሪ እንዳልነበርኩኝ ያውቅ ነበር። አዛ ላይ ደረጃው ላይ ስንጨቃጨቅ ተሰምቷል። እና እንዴት እንደያወቁ ዝም አሉ? እኔ እንዳልጨናነቅበት ብሎ ነው። የአባትሽ አስተሳሰብ ግን በጣም ነው የሚገርም። እኔ ግን የጋሼ እስከምነግራቸው እንዴት እንደጓጓ ብለው ይተቃቀፋሉ። እኔ ደስ ሲል የነጽናት ሰርግ እኔ በጣም ነው ደስ ያለኝ። እውነት ለመናገር የሻምበል መንተስኖት እያለ የጽናት አባት እንግዲህ የሚጠራቸውን ሰዎችን እያዘጋጀ ነው። አረ በጣም ነው ደስ የሚለው። እያዘጋጀ ነው ማለት ነው። በጣም ደስ ይላል። የሆነት ገብረስተ ክርስቶስ እያለ እየጻፈ ነው። ይሄ ደግሞ ባለፈው ጊዜ ጠርቶኝ ነበር፣ የልጁን ሰርግ ጠርቶኝ ነበር። ብድር በምድር ነው እኔ መጥራት አለብኝ ብሎ አቶ ቸርነት ይህ እንኳን መልካም ጎረቤት ነው። ከሰው መለየት አይቻል። ማንን ጠርቼ ማንን ተዋለሁ? ተስፋ በስማ ሀሎ፣ አቤት። አይደለም ሰርገኛ ጤፍማ አይሆንም። ማኛ ጤፍ 100 ኪሎ፣ ጥቁር ጤፍ 50 ኪሎ። ይሄን አዘጋጅልኝ
አዘጋጅልኝ ብሎ ይለዋል። አመሰግናለሁ ይላል። ለጋሽ እኮ ቀልብ የለው እስቲ ቆይ የድግስ ዕቃ አከራዩ ጋር ደውል ብሎ ይደውላል። እንግዲህ እዚህ ጋር ክሮቤል ወይኔ ይሄ ግን በጣም መቼኝ የሆነት የሰውዬ ማለት ነው። እውነት ለመናገር ሽንኩርቱን ከተፍ እያደረገ ነው። ምንም እያደረገ ነው? ክፍሮ ቆስ ዛሬ እኔ ነው የምሰራው አንዴ። ለምን? ምክንያቱም አንቺ ሙሽራ ነሽ። በዚህ ጊዜ ደግሞ በሽንኩርት እጅሽ እንዲጠቁር አልፈልግም። እንዴ ጭራሽ ንግስት አደረጋቸውኝ እንዴ? ጋሼ ጠዋት ግብ እየጠረኩና ሙሽራ ነሽ አጓራ እንዳይነካሽ ብለው አስቀመጡኝ። ኧረ ጋሼ ገና ካሁኑ እንክብካቤ ያበዙልሽ። እትዬ ስተምትመጣ እንግዲህ እንደዛ መሆኑ ነው። ኧረ እሺ በቃ እኔ አሁን ለስራው ሂጂ ስራ ታስፈች። የእውነት ላግዝ ደስ እንዲላይ ሂጂ። እሺ ካልከሽ ብላ ትወጣለች። ወይ ጉድ ጉድ እኮ ነው እናንተ እንዴ! ይሄንም አንጥፈውታል። እሺ እኔ ምን ልስራ? አረ መቆመጥ ነው ብላ ትላለች። ሲያናድድ። እስቲ ሳሎን ልሂድ። ሰኒ እንዴት ነሽ? ደህና ነኝ እኔ። አረ ደህና ነኝ። ድምጤ ምን ሆነብሽ? ምንም ባክሽ፣ የምሰራው ስራ እኮ አጥቼ ደብሮኝ ነው። እንዴ ይሄን ለስራ አልሰሪም፣ ይሄን ለስራ አትሰሪም? ለምን? የትዬ ትእዛዝ ነው ይሉኛል። አንቺ ትቀልጃለሽ፣ አልገባሽም። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ። መልካም ጊዜ ሆንላችሁ። ወዳችኋለሁ፣ አክብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደውል ምልክት ሁለቴ በመጫን ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሸር እንዲሁም ሰፖርት ማድረግ ትችላላችሁ። ኤቨሪባዲ አይ ላቭ ዩ ሶ ማች። ባይ ባይ። በቀጣይ ቪዲዮ